አዲስ ሰበር መረጃ ተሰምቷል በኢራን ማለት ነው። በኢራን እጅግ ከባባድ የሆኑ ፍንዳታዎች የተሰሙ ነው የሚገኘው በተለያዩ ዓለም አቀፍ ሚዲያዎች ተቋማት ጭምር ይህ እየተዘገበ የሚገኘው ሁኔታው ወደ መጠነ ሰፊ ወታደራዊ ግጭት ማምራቱ የተነገረው ኢራን አሜሪካ ጀስክ ከሚሰኘው አካባቢ ወደ ሆርሞዝ ሰርጥ እየተጓዘ የነበረን አንድ የኢራን መርከብ ጥቃት ማድረሷን ተከትሎ ነው ይህ ጥቃት የተከፈተው የተባለው። ኤሜሬትስ የፋጅራት ወደብ ትይዩ ወደ ሆርሙዝ ሰርጥ ነበር እየተጓዘ የነበረው ይህ መርከብ እናም ጥቃት ደርሶበታል። በዛን ምክንያት ነው ኢራን ያጸፋ ምላሽ ሰጠችው የተባለው። በሌላ በኩል የአሜሪካ ጦር ኢራን ያለምንም ትንኮሳ ጥቃት ማድረሷንም ጭምር ገልጿል። ነገር ግን እስራኤልም እንደዚሁ ጥቃት እያደረሰች እንደምትገኝም አንዳንድ የመረጃ ምንጮች እየወጡ ነው የሚገኙት። የአሜሪካ ጦር በኢራን የቃሽም እና የባንደር አባስም ወደቦች ላይም የአየር ድብደባ መፈጸሙን የተነገረው። በኢራን እንግዲህ በተለያዩ ቦታዎች እጅግ ከባባድ ፍንዳታዎች የተሰሙ ነው የሚገኙ። ከዚህ ጋር በተገናኘም የእስላም አብዮታዊ ዘብ ምላሽ ወዲያውኑ እሰጣለሁ እያለ የሚገኘው አንዳንድ ምላሾችም እየተሰጡ ነው የሚገኘው። የኢራን ጦር ለተሰነዘረበት ጥቃትም ወዲያውኑ አጸፋዊ ምላሽ መስጠቱንም አስታውቋል። ኢራን ባህር ኃይልም በ3 የአሜሪካ መርከቦች ላይም ጥቃት መፈጸሙንም ጭምር ገልጿል። እንግዲህ ትናንትና እና ከትናንት ወዲያ ስንሰማ የነበረው ጥሩ ድባብ ነበረ። አሁን በተሰማ ግን እጅግ ከባባድ ፍንዳታዎች ይሰሙ ነው የሚገኙት በኢራን በተለያዩ ከተሞችና እንደዚሁም ግዛቶች።